ይኸውላችሁ እንግዲህ እነ ጄሪ ምን እየሰሩ ነው? ጄሪ እና መሪዮም ለምንድን ነው እንደዚህ የሚባሉት? አቶ አነንና ሌላዋ ሴት ደግሞ የተያይዘው ሄዱ። ወይዘሮ ብሌንና ሳራ ለምንድን ነው ተያይዘው የሚያለቃቅሱት? የእነሱ ምክንያትስ ምንድን ነው? ሳራ በጣም ደስ ብሏት ነው የምታለቅሰው። ብሌንም ከዛ ህይወት ወጥቼ ከእናቴ ጋራ ስለተገናኘው በጣም ደስ ብሎኛል ብላ ተያይዘው ሁለቱ ሳራና ብሌን በጣም እያለቀሱ ነው። ምክንያቱ ምንድን ነው? ሳራ ብሌንን እባክሽ ልጄ እንደዛ ያደረገሽን ነገር እዛ ህይወት ውስጥ ያስገባሽ ነገር ለጊዜው በፍጹም ምንም ነገር ልትናገሪ አልቻልሽምና አሁንስ ከነቃሽ በኋላ እንደዛ የሆንሽበትን ምክንያት ታውቂዋለሽ ወይ ብላ ሳራ ብሌንን ስትጠይቃት ነበረ። ብሌን ደግሞ አዎ በፊት ምንም በፍጹም አንድ ነገር የማስታውሰው ነገር እስከሌለ ድረስ አሁን ደግሞ በደንብ ነው የማስታውሰው። ማን እንደዛ እንዳረገኝም ከየትም እንደወደኩም ማን እንደወረወረኝም ሁለመናዬም በደንብ ነዋ የማውቀው። እግዚአብሔር የተመሰገነ ይሁን ብላለች። ከዛ ደግሞ ማን ነው እንደዛ ያደረገሽ ተብላ ብሌን ስትጠየቅ ነበረ። ያው የምትጠይቃት ሳራ ነች። ሳራ እንግዲህ የብሌንን ሁለመና የቤት ሰራተኛ ሆነ ኩሽና ውስጥ ስለምትሰራ በኩሽና ውስጥ መጥተው ነው ወደ ላይ የሚሄዱት ወደ ቤት የሚገቡት። ስለዚህ የሚገባውንና የሚወጣውን ሰው በደንብ ስለምታውቅ ምክንያቱ ምንድነው እንደዚህ የሆነችበት በደንብ ነው የምታውቀው። ስለዚህ አንቺ የወረወረችሽ ማነች ብላ ስታለቅስ ነበረ። እኔ የወረወረችኝ ጄሪ ነበረች ስትል ነበረ። አዎ ጄሪ ስላንቺ ጥሩ ነገር ማውራትና ስላንቺ ቁም ነገር ላይ ለመድረስ አንቺ በጣም አትወድምና በጣም አትፈልግም። ይሄን ሁሉ አስጠንቅቄ ነው የማውቀው። ግን አንቺ ታመሽ ሆስፒታል ውስጥ በተኛሽበት ራስሽን ስተሽ ሆስፒታል ውስጥ በተኛሽበት እኔ ሁለመናችንን እናውቅ ነበረ። ሁሉም ነገር በደንብ አድርጌ ያውቃለሁ። ግን ለመናገር ትንሽ ከብዶኝ ነበረ። እባክሽ ልጄ መነንም በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ግን ባንቺ ሰበብ ሌላ ህይወት ውስጥ ገብቷል። ስለዚህ እሱም በቁመነው በጣም ተሰቃይቷል ላንቺ ብሎ ብላ ወይዘሪት ሳራ ስትነግራት ነበረ። ሳራ ግን እንደዛ ብላ ስትነግራት ብሌን ደግሞ ከኔ የባሰ ስቃይ አለ ወይ እናቴ ብላ ስትጠይቃት ነበረ። ስልሽ እንደኔ ነው የሆነው ወይ ብዬ ነው የጠየቅኩሽ ብላ ስትጠይቃት እንደዛ ማለት አይደለም ማለት የፈለኩት እኔ ደግሞ በአንቺ ሰበብ በጣም ነው ተናዶ ሌላ ህይወት ውስጥ ሌላ ነገር ውስጥ ነው የገባው። በቃ በብስጭትሽ ማለት ፈልጌ ነው ስትላት ነበረ። ነገር ግን ብሌን በጣም አዘነች። በጣም ነው የምታለቅሰው። አሁንስ አላገኘውም ወይ መነንን በጣም ፈልገዋለሁ ስትል ነበረ። በነገራችን ላይ መነን እንግዲህ ጄሪ እንደዛ እንዳረገች በፍጹም ጠረጠራት እንጂ አያቅም ነበረ። አሁን እንግዲህ ጄሪ ሁሉም ሰው ጄሪ ላይ እርምጃ እያነሳ ነው። ጄሪ ከዚህ ቤት እቃሽን ሰብስበሽ እኔ ድሮንም ተናግሬ ያለውና ውጪ ስትላት ነበረ። አያቴ የምትላት ሴትዮ እንዴ እኔም በመጀመሪያ ደረጃ ነግሬሽ ነበረ ወዴት ነው የምወጣው? እኔ ባሌን ትቼ አልወጣም ስትል ነበረ። ጄሪ የምን ባል ነው ያለሽ አንቺ? ብሌን አሁን ነክታለች። ድሮንም አንቺን በደንብ አርግተን ነው አንቺን የጠረጠር ነው። ስለዚህ አንቺን ስለጠረጠርን አሁን ደግሞ ምንም ነገር አስፈላጊ ነገር ስለሌለ ነገሮቹ በጣም ላንቺ ከባድ ስለሆነ እኔ ድሮንም አንቺ ጄሪ ሳትነቃ ብሌን ሳትነቃ ነው እኔ አንቺን ከዚህ ቤት ጨርቅሽን ሰብስብሽ እንድትወጪ የፈለግኩት። አሁን ግን ብሌን ስለነቃች በጣም ብዙ ነገሮችን ብሌን ስለመታቅ አንቺ የመታቂው ነገር ስለሌለ አሁን ሽኩክ ብለሽ ሌላ ጦስ ሳይመጣብሽ
ብትወጪ ምን ችግር አለው ብላ ስትናገር ነበረ። እረ እናቴ እንዴት እንደዚህ ትያለሽ? ያንቺ ችግርስ ምንድነው? ለምንድነው? ከየት ነው? ወዴት ነው? ብላ ስትናገር ነበረ። እሷ እንደዛ ብላ ከተናገረች በኋላ ነገሮቹ በጣም ከባድ እየሆኑባት ስለመጣ እናንተ ምንም ማድረግ አልችልም፣ እኔ መነንን ብቻ ነው ማግኘት የምፈልገው እናንተን አይደለም ስትላት ነበረ። መነን እኮ የሚወድሽ እኛ ቤተሰቦቻችን አንቺን ከወደደሽ ብቻ ነው እኛ የምንወድሽ። ቤተሰብ አንቺን ካልወደደሽ ደግሞ በፍጹም መነን አንቺን አግብቶ ሊያስተዳድርሽ አይችልም። ስለዚህ ከዚህ ቅሌት ሁሉ አሁን ደግሞ ብሌንድና ብዙ ነገር ስላንቺ ስለምታብራራ ብትሄጂ አይሻልሽም ወይ ብላ አያቴ የምትላት እንግዲህ ስታስረዳት ነበረ። ጄሪያውን ከዛ በኋላ እንግዲህ ምንም አላለችም። ጄሪን አሁን ቁጭ ብለው ስለ አንዳንድ ነገር እያወሩ ነበረ። ሲያወሩ ጄሪ ካሁን በፊት ብሌንን እንደማትወዳት በደንብ አስጠንቅቀው ሲጫወቱ ነበረ። ሁለቱ ትልቆች ሰዎች ኩሽና ቁጭ ብሎ መነን ደግሞ በደንብ አርግቶ እያወራ ነው። ካሁን በፊትም ያስወረደችው በብሌን ስለምትቀና ነውስ በመነ እኔ እንጃ። እዚህ ጋር በደንብ አለዩልኝም እና ማን እርጉዞና ልጅ እንዳንተን ማን ነው እርጉዝ መጀመሪያ ሆኖ ልጅ እንዳስወረደው እኔ ጄሪቱን ሌላዋ እኔ ብቻ አላቅም። በመካከሉ ደግሞ ነነን ጠፍታለች እየተባለ ነው። ስለዚህ እሷ እኮ በጣም ብልጥ ነች፣ ሁሉንም ነገር ስለምታቅ ነው ብለው እያለፉላት ማለት ነው። አቶ መነን እንግዲህ ብሌንን ትቶ ከሌላ ሴት ጋራ ብሌንን ትቶ ሲዝናና ነበረ። ብሌን ደግሞ በጣም እየፈለገችው ነበረ። ስለዚህ እንግዲህ ሌላ ሰዎቹን ስትጠይቅም አላየንም ከሷ ጋራ ነበረ ሲሏት ነበረ። ነነን ደግሞ ብሌንንም ትቶ ወደ ሌላ ሴት ሄዷል። ጄሪም አፈጣ ቀርታለች። ከበዛ በኋላ ደግሞ ብሌን አፈላልጋ እንደምንም እሱ የሚያሳድዳትን ሴት በድጋሜ አግኝታለች። ምን ልትሰሪ ነው ከነነን ጋራ ወጥተሽ እየተዝናናሽ ያለሽው ተብላ ስትጠየቅ ነበረ። እኔና እሱ እኮ አብረን ወጥተናል፣ እወደዋለሁ፣ ይወደኛል፣ አፈቅረዋለሁ በጣም ብዙ ነገር ተናግራለች። አንቺ እኮ እሱ ልታፈቅሪውና ለሱ ሚስትና ባል ልትሆኚ ወይ ባል ሊሆንሽ አይደለም። እንኳን ላንቺ ለኔ ራሱ ባለ ሊሆነኝ አይችልም። ምክንያቱም እሱ ባለ ትዳር ስለሆነ፣ ሚስቱ ደግሞ ጄሪ ትባላለች። አንቺ ጄሪን አታውቂያትም ወይ ብላ ስትጠይቃት ነበረ። እሱማ እውነትሽን ነው፣ ሚስቱ ጄሪ ነች፣ በደንብ አስጠንቅቄ ነው የማቀው። ነገር ግን ቢሆንም እኔ አለቆም የኔ ነው ስትል ነበረ። አይ ነግሬሻለሁ እኮ አስጠንቅቄ፣ እንኳን ላንቺ ለኔም አልሆነ ብዬሻለሁ እኮ ብላ ስትናገር ነበረ። ነገር ግን እሷ የተናገረችውን ነገር የሚሰማት ሰውም የለ። ወደ ሌሎቹ ቪዲዮ ስንሄድ እንግዲህ ማሚ አያቴ የሚሏትና ሌላ ሰው ደግሞ ተገናኝተው ነበረ። ያ አቶ ነነን አባት ነው መሰለኝ። ስለዚህ እንግዲህ ተጠፋፋም ብለው ሰዎቹ በስተ እርጅናቸው ተገናኝተው እያወሩ ነበረ። ለምን እንደጠፉ፣ በምን ምክንያት እንደጠፉ፣ በምን ምክንያት ለምን እንደተራራቁም በየአንዳንዱ ሁሉንም ነገር እያወራው ነበረ። ነገር ግን እነሱ ቢራራቁም ነገሮቹ በጣም ለነሱ በጣም ከባድ ሆኖ ነበረ። ስለዚህ እንግዲህ ለነሱ ከባድ ቢሆንም ጥያቄው ስለ ብድርና ስለ
እጦትና ስለ አንዳንድ ነገር አንዱ አንዱን ሲያገኝ እድገት ስላመጣና አንዱ በአንዱ ስለተቀየረ አንዱ ደግሞ ዝቅተኛ ሆኖ እየተዳደረ ስለሆነ ነው። ነገሮቹን ቀለል አርግተው እነሱ አብረው እንደታረከ አርግተው እያወሩ ነበረ። የአቶ መነን እናትም አንዳንድ ነገሮቹን ጣል ጣል ስታረግ ነበረ። ልጄ ስለ ሁሉም ነገር ካወቀ ይሄን ነገር በጣም ከባድ ነው ወያ አንዳንዱ ስትናገር ነበረ። ነገር ግን ማንም ሰው እየሰማው የለም። አሁን እሱ ሌላ ወከባ ውስጥ ስላለ ይሄንን የምታወራውን ነገር ሊረዳክም አይችልም እያሉ ነው። እንግዲህ ወደ ሌላኛው ደግሞ ጄሪ በጣም አዝናለች። ጄሪ በጣም አንዳንድ ነገሮች በፍጹም ሊዋጥላት ያልቻሉ ነገሮች አሉ። ነገሮቹ ለሷ ቢከባበዱም እንግዲህ እግዚአብሔር ከሷ ጋራ ነውና። ሳራ ደግሞ ብሌን በሰላም እንደ ተሻሻለችና በሰላም እንደ ዳነች በጣም ደስ ብሏታል ማለት ነውና። እዚህ ጋር ውድ ተመልካች እናትና ልጅ በጣም ስለ ጄሪና ስለ ሌሎቹ ሲያወሩ ነነን በር ላይ ቆሞ ሲያዳምጥ እዚህ ጋር እናንተ ብቻችሁን እዚህ ቁጭ ብላችሁ ከብዙ ረጅም ጉዞ በኋላ ስለ ሰው የምታወሩት መጀመሪያ ቤት ውስጥ ነው ያለሁትና አስጠንቅቃችሁ አጣርታችሁ ነገሮቹን ለምን ሳትነግሩኝ ብሎ እንግዲህ እነሱ መካከል ቁጭ ብሎ በጣም እየተነጋገሩ ነውና። ሰላም ሰላም ጤና ይስጥልኝ ውድ የኔ ቻናል ቤተሰቦች ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል አበረታቱኝ ፕሊስ ጋይስ ፕሊስ ላይክ እያደረጋችሁ ላይክ ሰብስክራይብ ኧረ በህልሜ ላይክ ሰብስክራይብ እንዳልልህ ጉዴ ፈላ ትላለች ሄርሜላ ነገሮቹን ለራሷ ጠልቅ ብላ ገብታበት ማለት ነው። እና እንግዲህ እኔ ላይኩን ዱቅስ እንድታረጉ በጣም ስለምወድ ነው። ውድ ተመልካቾቼ አይ ላቭ ዩ በዚሁ ጎን አይ ላቭ ዩ ሶ ማች ጋይስ እያልኳችሁ ሼር ጎዲ ላይክ ጎዲ እንግዲህ እዚህ ጋር ደግሞ ከፈለጋችሁ ማዝናናትም ትችላላችሁ። እወዳችኋለሁ። አይ ላቭ ዩ መኪናችን እያጦስኩ ነው። ይሄ የምታዩት መኪና ሙሉ በሙሉ የኔ ነው። ስለዚህ ነው እንግዲህ አብረን እናጦዛቸው ማለት ነው። እንደዛ አይደለም የሚባለው። ስለዚህ በጣም ድራማው እንግዲህ አስተማሪና አንዳንድ ነገር ቁም ነገርዬ የሚሆን ድራማ ነው። ገብታችሁ እነሱንም ሰብና ላይክ እያደረጋችሁ አበረታቱ።